ሀሳባችን ሲለወጥ ስሜታችን ሲለወጥ ተግባራችን ሲለወጥ ልማድ እንዲሁም ልማዳችን ሲለወጥ ደግሞ ውጤታችንን መቀየር እንችላለን። ታዲያ እንዴት ነው ይህ ውጤታችንን መለወጥ የሚችለውን ሀሳብ ባልተወሳሰበና ቀጥተኛ በሆነ መንገድ የምናስኬደው የሚለውን ጥያቄ የሚመልስላችሁ ቲንክ ስትሬት የተሰኘው በዳሪዩስ ፎሬክስ የተጻፈውን መጽሐፍ የምንዳስሰው ይሆናል። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የዚህ መጽሐፍ ተሸላሚም ትሆናላችሁ። የመጀመሪያው ከዚህ መጽሐፍ የምንወስደው ወርቃማው ነጥብ በቀጥታ ማሰብ፣ ነገሮችን ከማወሳሰብ እና አእምሮን ከማጨናነቅ ወጥተን በቀጥታ ለማሰብ የሚከተሉትን መንገዶች መጠቀም እንችላለን። የመጀመሪያው ትኩረትን መሰብሰብ ነው። 20-30 ሀሳቦች አእምሮአችን ውስጥ እየተመላለሱ በቀጥታ ልናስብ እንዲሁም ውጤታማ በሆነ መንገድ ልናስብ አንችልም። ስለዚህ አንድን ሀሳብ መምረጥ አለብን። ሁለተኛው መረዳት ነው። ያንን ሀሳብ ያንን ሁነት ሳንረዳው ሳይገባን መረጃዎችን ሳንሰበስብ ስለዛ ነገር ሳናውቅ በቀጥታ ልናስብ አንችልም። ቢኮዝ ያለ ምክንያት ውጤት ስለማይፈጠር ማለት ነው። ሶስተኛው ደግሞ መጠየቅ ነው። የሰበሰብነው መረጃ በሙሉ ልክ ላይሆን ይችላል። ስለዚህ ልክ የሆነው መረጃ የትኛው ነው ብለን መጠየቅ መቻል አለብን። ምክንያታዊ በሆነ መንገድ አጣርተን መረጃዎችን መቀበል መቻል ይጠበቅብናል። አራተኛው ደግሞ መፍትሄው ላይ ማተኮር ነው። ይህ ነጥብ እጅግ በጣም ወሳኝ ነው። እስካሁን ድረስ የሰበሰብናቸው ነገሮች በሙሉ ዋጋ የሚኖራቸው መፍትሄ ማምጣት ሲችሉ፣ ችግርን መፍታት ሲችሉ ስለሆነም ማለት ነው። ሁለተኛው በዳሪዩስ ፎሬክስ ከተጻፈው ቲንክ ስትሬት ከሚለው መጽሐፍ የምንወስደው ሰንፔራዊ ነጥብ ደግሞ ሐሳብን መግራት የሚል ነው። በቀን ከ60,000 እስከ 70,000 ሐሳቦችን እናስባለን። ከዚህም ውስጥ 99% ተደጋጋሚና ጥቅም አልባ ናቸው። ስለዚህ ትክክለኛ ለውጥ ለማምጣት ሐሳባችንን መግራት አለብን። እንግዲህ አንዴ ብዙ ባሰብ አይደለም። አንድ ሰው 60,000 ሐሳብ ቢያስብ 59,400 ሐሳቦች ተደጋጋሚ የሆኑ ከትናንት የመጡ እንዲሁም ጥቅም አልባ የሆኑ ነገሮች ናቸው። ታዲያ እንዴት ነው እነዚህን ሐሳቦች እየቀነስን የሚጠቅሙንን ከኛ ጋር የሚሄዱትን ሐሳቦች መክተት የምንችለው ስትሉኝ ሶስተኛው ነጥብ ይከሰታል። እርሱም መቆጣጠር የምንችለው ላይ ማተኮር የሚል ነው። መቆጣጠር በማንችላቸው ነገሮች ራስን ውጥረት ውስጥ ከመክተት ይልቅ የምንቆጣጠራቸው ላይ በማተኮር ልዩነት መፍጠር መቻል እንችላለን የሚል ነው። አንዳንድ ጊዜ አብዛኛው የምናስበው ነጥብ ስለ መንግስትም በሉት ስለ ፖለቲካ በሉት ከኛ ውጭ ስላሉ ነገሮች ብዙ እናስባለን፣ ብዙ እንጨነቃለን፣ አይምሯችንን ከፍተኛ ውጥረት ውስጥ እንከተለዋለን። ስላሰብን ስላላሰብን ግን እዛ ቦታ ላይ ሄደን ማምጣት የምንችለው ለውጥ ስለሌለ በተቻለን አቅም እነዚህን ሐሳቦች መቀነስና እጃችን ላይ ያለ ሊተገበር ሊለወጥ በእኛ ውሳኔ ተጽዕኖ ሊደርስበት የሚችለው ነገር ላይ ረዘም ያለ ሰዓትን በማሰብ ጊዜያችንን ብንሰጥ ተገቢ ነው ብዬም አምናለሁኝ። መጽሐፉም ይህን ያስቀምጣል። አራተኛው ወሳኝ ነጥብ ደግሞ ዋጋ ያለው ላይ ማተኮር ነው። እንግዲህ የሚጠቅመንን ማሰብ ስንል የሁሉም ነገር የጠቀመን በሙሉ ዋጋ አለው ማለት አይደለም። የረጅም ሰዓት ሊሰጠው ይገባል ማለት አይደለም። ብዙ ልናስበው ይገባል ማለት አይደለም። ነገ ማሳካት ከምንፈልገው ራዕይና ዛሬ በዙሪያችን ካሉ ሁነቶች አንጻር ጠቃሚ የሆነውን መርጠን እሱ ላይ ማተኮር መቻል አለብን። የጫማ ማሰሪያዬ በትክክል ስላልታሰረ ስለሱ ረጅም ሰዓት እያሰብኩ ብፈጅ ይሄ ነገር ዋጋ አለው ወይ ካላችሁን የለውም። ምክንያቱም አንድ አስሬ መገላገል እችላለሁ። ሊያሳስበኝ የሚገባው ነገ ያለው ራዕይና ዛሬ በዙሪያዬ ያሉ ያንን ደግፈው ሊያሳኩ የሚችሉ ነገሮች ስለሆኑ ለነሱ የተሻለውን ጊዜ መስጠት ተገቢ የሆነውን ጥቅምም እንድናገኝ ያደርገናል። አምስተኛው ከዚህ መጽሐፍ የምንወስደው ወርቃማ ነጥብ ደግሞ ማሰብ ክህሎት ነው። በአንድ ቀን ቀና የሆነ ዋጋ ያለው እና ግልጽ የሆነ የማሰብ ሂደትን ከመመኘት ይልቅ በጊዜ ሂደት በትክክለኛው መንገድ የማሰብ ክህሎትን ለማሳደግ ዛሬ ላይ መጀመር ተገቢ ነው የሚል ነው። ይሄ የሚያሳየን ያው የተግባር ሰው ከመሆን ጋር በተያያዘ ነው። አንዳንዴ ብዙ እንመኛለን፣ ብዙ አርቀን እናስባለን። በቃ ጥርት ያለ የምንፈልገው ነገር ላይ ብቻ ያተኮሩ 60,000 ሐሳቦች ይኖሩኛል፣ 70,000 ሐሳቦች ይኖሩኛል እንላለን። ይሄ ነገር ምኞት ሊሆን ይችላል፣ መሬት ላይ ግን መውረድ አይችልም። ስለዚህ መሬት ላይ መውረድ መተግበር በሚችል መልኩ ዛሬ ላይ የተወሰኑ ደቂቃዎችን ጊዜ እየወሰድን 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ አንድን ነገር እየመረጥን ስለዛ ነገር ዕውቀት መረጃው ኖሮን ያንን ነገር በተለያዩ አቅጣጫዎች እያየነው ችግሩን ወደ መፍትሄ እየቀየርነው ጥሩውን ነገር እያበረታታን መጥፎ ነገሮች ወደ ጥሩ ሊቀየሩ የሚችሉ መንገዶችን እያሰብን መቆጣጠር የምንችላቸው ኤሪያዎች ላይ ደግሞ ከኔ ምን ይጠበቃል እያልን ራሳችንን ብንጠይቅ 10 20 30 ደቂቃ በየቀኑ ልምምድ ብናደርግ
ነገ ትክክለኛውን ለውጥ ማምጣትና ህልም ብቻ ሳይሆን ምኞት ብቻ ሳይሆን መሬት ላይ መውረድ በሚችል መልኩ አስተሳሰባችንን መቀየር እንደምንችል ዳሪዩስ ፎርብስ በዚህ መጽሐፉ ላይ አስቀምጦታል። ይህን መጽሐፍ ቲንክ ስትሬት ይባላል። ሪቪው አድርጌ ያቀረብኩላችሁ ደግሞ ይድነቃቸው አባይነህ ነበርኩኝ ከሰንፔር ሚዲያ። መጀመሪያ ወደ ተናገርኩት የመጽሐፍ ሽልማት ነጥብ ስመጣ ደግሞ 4 ኪሎ አብርሆት ላይብረሪ አጠገብ የሚገኘው የሳይንስ፣ የታሪክ፣ የፍልስፍና፣ የስነ ልቦና መጽሐፎችን እያዋዛ ለአንባቢያኖቹ የሚያቀርበው እንዲሁም በታላቅ ቅናሾቹ የሚታወቀው ሀሁ የመጽሐፍት መደብርን ከፊት ባስቀመጥነው ስልክ ደውላችሁ ማግኘት ትችላላችሁ። እዚህ ኮመንት ላይ ደግሞ የተማራችሁትን የጠቀማችሁን ሐሳብ ኮመንት አድርጉልን። ከፍተኛ ላይክ ያገኙ 2 ኮመንቶች የመጽሐፍ ተሸላሚም ይሆናሉ።